ጠላት ነው ተብሎ የተፈረጀው አማራ የአማራ ብሔርተኝነት አቀንቃኝ ሆነው እንዲመጡ ነው ያደረገችው። ከዋት ጋር እንሰራለን የሚለውን ፍላጎት መናገር ስላቃታቸው ዝም ብለው ጭነው ማሸከም ነበር ፍላጎታቸው። የአማራን ወጣት የአማራን ፋኖ እንዲመራ ያደረጉት ህዋቶች በራሳቸው ሰው ነው። ለቁራሽ መሬት አይደለም እኛ የምንታገለው። ከንቀልፉ ሲነቃ ፋኖ የሚባል ኃይል አዲስ አበባ ገብቶ ማየት ቢፈልግ በቅዠት ውስጥ ያለው ኃይል ብዙ። ይሄ አካሄድ ስለማልቀበለው እንደው ስለማላስበው የአማራ ህዝብ ለስርዓተ መንግስት ግንባታ ያለው ታሪክና ልምድ አለ። ርዕሰ መምህራን የሃይማኖት አባቶች ተንበርከው ተረሽነዋል። በወድም በግድም ይሄ ትምህርት መጀመር አለበት ብለን ስናስጀምር የዛ ቀንደኛ ተልእኮ ተሸካሚዎች ግን በእኛ ላይ ዘመቻ ተከፍቶ ነበር። በእነዚህ አካል የሚደረገው ስም ማጥፋት የሚደረገው ወንጀል በሙሉ አማራን አይወክልም። ስምምነት ከተደረገ በኋላ እታገላለሁ ከሚለው አካል የሚመጡ የተቃርኖ ሀሳቦች ተቃውሞዎች ይኖራሉ። ባንዳ ማለት ትርጉሙ ምንድነው? እኛ ግን እንዳንሰድባቸው ስድቡን ቀደሙ ወሰዱ። ከሞተው መከላከያ ከሞተው አድማ ብተና ከሞተው ፋኖ ምንድነው ያገኘው? የአማራ ትግል የሚፈታው በአፈሙዝ ሳይሆን በሰላማዊ ሂደት ነው።